የተሳልኸውን ፈጽመው። መጽሐፈ መክብብ ምዕራፍ 5 ቁጥር 4 ርዕሳችን ነው። በዚህ ርዕስ ውስጥ በመጀመሪያ ስዕለት ማለት ምን ማለት እንደሆነ እንመለከታለን። ሁለተኛ ስዕለታችንን መፈጸም የሚገባን የት እንደሆነ እንመለከታለን። ሶስተኛ ስዕለታችንን በማን ፊት መፈጸም እንዳለብን እንመለከታለን። አራተኛ ስዕለታችንን መቼ መፈጸም እንደሚገባን ተመልክተን ዛሬ ልናደርግ የሚገባው ነገር ምን እንደሆነ አንስተን ትምህርታችንን እንጠቀልለዋለን። ስዕለት የሚለው ቃል ሰአለ ከሚለው የግዕዝ ግስ የወጣ ነው። የቃሉም ትርጉም ለመነ፣ ጸለየ ማለት ነው። ስዕለት ስንል መለመን ነው። መጸለይ እግዚአብሔርን መጠየቅ ነው። በተለይም እንዲህ ማለት እንዲህ ብታደርግልኝ እንዲህ አደርግልሃለሁ ብሎ ለእግዚአብሔር ቃል ኪዳን መግባት ነው። ራስን በመሐላ ማሰር ይለዋል። ስዕለት የፈቃድ ነው፣ የግድ አይደለም። ለምን አምላካችን እግዚአብሔር ሳንለምነው የሚያስፈልገንን አውቆ የሚሰጠን አባታችን አምላካችን ስለሆነ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ አባታችን ሆይ የሚለውን ጸሎት ለቅዱሳን ሐዋርያቱ ባስተማራቸው ጊዜ እንዲህ ነው ያለው፣ ሳትለምኑት አባታችሁ የሚያስፈልጋችሁን ያውቃልና ነው ያለው። የማቴዎስ ወንጌል ምዕራፍ 6 ቁጥር 8 ላይ ተመዝግቧል። አምላካችን እግዚአብሔር ሳንለምነው የሚያስፈልገንን ያውቃል። ያውቃል ማለት አድርጎ ያሳየናል፣ ይፈጽምልናል፣ ይሰጠናል ማለት ነው። እስክንለምነው አይጠብቅም፣ ወይም እስክንሳል ድረስ አይጠብቅም። የኛ አምላክ እግዚአብሔር ሳንለምነው የሚያስፈልገንን አውቆ የሚሰጠን አምላካችን ነው። እንዲህም ተብሎ አስቀድሞ ተነግሯል። እስቲ በሉ ከኔ ጋራ ሳይጠሩ በሉ እመልስላቸዋለሁ፣ ገናም ሲናገሩ እሰማለሁ። ትንቢተ ኢሳይያስ ምዕራፍ 65 ቁጥር 24 አምላካችን እግዚአብሔር ሳንጠራ የሚመልስልን ነው። ሳይጠሩ እመልስላቸዋለሁ አለ። ምን ማለት ነው? ሳይጠሩ እመልሳለሁ ማለት ሳይጠሩ እመልሳለሁ ማለት በልቡናችን ያለውን በጎ ምኞት ይፈጽምልናል ማለት ነው። በአንደበታችን አውጥተን ሳንናገር፣ ሳንጠይቅ፣ ሳንለምን እግዚአብሔር ይመልስልናል። ሳይጠሩ እመልስላቸዋለሁ አለ። ክቡር ዳዊት አባታችን እንዲህ እያለ ዘምሯል። በእግዚአብሔር ደስ ይበልህ የልብህንም መሻት ይሰጣሃል ይላል መዝሙር 36 ቁጥር 4 ላይ። እስቲ እግዚአብሔርን አመስግኑ። በእግዚአብሔር ደስ ይበላል። ሁል ጊዜ በእግዚአብሔር ደስ ይበለን ወገኖች። የልባችንን መሻት አምላካችን እግዚአብሔር ይሰጠናል። ብቻ የልቡናችን መሻት በጎ ይሁን፣ የሚጠቅመን ይሁን እንጂ እግዚአብሔር አይከለክለንም። ይህንን ማለት ነው ሳይጠሩ እመልስላቸዋለሁ አለ። ገናም ሲናገሩ እሰማለሁ አለ። ገና ከአንደበታችን አውጥተን
ስንናገር፣ ስንጸልይ፣ ስንለምን እግዚአብሔር ይሰማናል፣ ይለመነናል፣ ይሰጠናል። የኛ አምላክ እግዚአብሔር የለመነውን ብቻ አይደለም የሚሰጠን፣ ከለመነው በላይ ይሰጠናል። የምናስበውን ብቻ አይደለም የሚሰጠን፣ ከምናስበው ሁሉ ይልቅ እጅግ አብልጦ ያደርግልናል። በእኛ እንደሚሰራው ኃይል መጠን ይላል ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው ለእርሱ ከዘላለም እስከ ዘላለም ክብርና ምስጋና ይሁን ይላል። በደንብ አድርገን እናመስግነው። ቅዱስ ጳውሎስ በዚህ በኤፌሶን መልእክቱ ምዕራፍ 3 ቁጥር 20 ላይ እንደሚሰራው መጠን ኃይል አለ ከምንለምነው አለ። የምንለምነውን ብቻ አይደለም ከምናስበው ይልቅ አለ። የምናስበውን ብቻ አይደለም እጅግ አብልጦ ሊያደርግ ለሚቻለው ለእርሱ ከዘላለም እስከ ዘላለም ክብርና ምስጋና ይሁን ያለው። እባካችሁ ይህንን አምላክ በደንብ አድርገን እናመስግን። ሰዎች እየጠራናቸው አይሰሙንም፣ እየለመናቸው አይሰጡንም፣ ጀርባቸውን ይሰጡናል። አምላካችን እግዚአብሔር ግን ገና ሳንጠራው ይመልስልናል። ገናም ስንናገር ይሰማናል። በእግዚአብሔር አምኖ ያፈረ ሰው የለም። ከእግዚአብሔርም ለምኖ ያልተቀበለ ሰው የለም። አምላካችን እግዚአብሔር ቸር አምላክ ስለሆነ፣ ለጋስ አምላክ ስለሆነ፣ ቢሰጥ የማያልቅበት፣ ሰጥቶ የማይጸጸት፣ ሲሰጥ ለፍጥረቱ መልካም ስጦታ የሚሰጥ፣ ሲሰጥ ደግሞ ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ የሚሰጥ አምላክ ስለሆነ ልመናችንን ሰምቶ ይፈጽምልናል። የምንሳለው ወደን ፈቅደን ነው። የኛ አምላክ እግዚአብሔር እንኳን ለምናምነው ለኛ በስሙ ለተጠራ ነው ጠዋት ማታ ደጅ ለምንጠናው፣ ለአምልኮቱ ለምንንበረከከው፣ ለክብሩ ለምንዘምረው፣ በእርሱ ተስፋ ለምናደርገው ቀርቶ ለማያምኑበትም ቸር ነው፣ ሩህሩህ ነው። እስቲ ከኔ ጋር በሉ እርሱ በሉ። ለማያመሰግኑ ለክፎችም ቸር ነውና። የሉቃስ ወንጌል ምዕራፍ 6 ቁጥር 35 አምላካችን እግዚአብሔር ለማያመሰግኑት ለማያመልኩት እግዚአብሔር የለም ለሚሉት ለነርሱ እንኳን ቸር ነው፣ ለክፎቹ ቸር ነው። እንግዲህ ለክፎቹ ቸር ከሆነ ለማያመሰግኑት፣ ለማይጸልዩት፣ ለማይለምኑት ቸር ከሆነ ለምናመሰግነው፣ ወደሱ ለምንጸልየው፣ በሱ ተስፋ ለምናደርገው ለኛማ ለልጆቹ የቱን ያህል ያደርግልን ይሆን? ምንድን ያለው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ? ለምኑ ይሰጣችሁማል፣ መዝጊያ አንኳኩ ይከፈትላችሁማል፣ እሹ ታገኙማላችሁ ነው ያለው በማቴዎስ ወንጌል ምዕራፍ 7 ቁጥር 7 ጀምሮ። ለምኑ ይሰጣችሁማል። እንዲህ ያለ አምላክ ለምንነው አይከለክለንም፣ ይሰጠናል። በምሳሌ ያመጣል። ልጅ አባቱን አባዬ ራበኝ ዳቦ አበላኝ ብሎ ቢለምነው ከናንተ የትኛው አባት ነው ርቦት ዳቦ ለለመነው ለልጁ ድንጋይ የሚሰጠው? ያንኑ ዳቦን አይሰጠውምናል። እንዲያውም ደረቁን ቅርፊቱን እየተወ እምቡጡን መሃል ያለው ለስላሳውን አውጥቶ ያጎርሰዋል። ልጅ አባቱን
አባዬ እራበኝ አሳ አብላኝ ብሎ ቢለምነው ርቦት አሳ ለለመነው ለልጁ የትኛው አባት ነው እባብ ወይም ጊንጥ የሚሰጠው? ያንኑ አሳውን አይሰጠውምን? አጥንቱን እየለቀመ እያወጣ እንዳይወጋው እነሆ አሳውን ለስላሳ ስጋውን ይሰጠዋል፣ ያበላዋል። ምን አለ ታዲያ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ? እናንተ ክፎች ስትሆኑ አለ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ የሰማዩ አባታችሁማ እንዴት አብልጦ አያደርግላችኋል። ክብረ ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ። እርሱማ አብልጦ አብዝቶ ያደርግልናል፣ ይሰጠናል። የምንሳለው ካልተሳላችሁ ወይም ይሄንን ብታደርግልን ይሄንን እናደርግልሃለን ካላላችሁ አልሰጣችሁም አልለመናችሁም ስላለን አይደለም። የምንሳለው ፈቅደን ነው፣ ወደን ነው። በቅዱሳት መጻሕፍት ውስጥ በብዙ ስፍራ ይሄ ተመዝግቧል። በዚህ በኦሪት ዘዳግም ምዕራፍ 23 ቁጥር 21 ጀምሮ አምላካችን እግዚአብሔር በሊቀ ነቢያት በሙሴ በኩል ለሕዝበ እግዚአብሔር ለእስራኤል ዘሥጋ እንደዚህ ብሎ ተናገረ። እስቲ በሉ ከኔ ጋራ ስዕለት በሉ። ለእግዚአብሔር በተሳልክ ጊዜ በደም በሉ። ስዕለት በሉ። ለእግዚአብሔር በተሳልክ ጊዜ እግዚአብሔር ይሻዋልና ኃጢአትም ይሆንብሃልና አትዘጊ። ባትሳል ግን ኃጢአት የለብህም። ባትሳል ምን የለብህም? ኃጢአት የለብህም። ወገኖቼ አለመሳል ኩነኔ አይደለም፣ ኃጢአት አይደለም። መሳል ጽድቅ አይደለም። ስዕለት በጽድቅና በኩነኔ ውስጥ ቦታ የለውም። አለመሳል ኃጢአት አይደለም፣ መሳልም ጽድቅ አይደለም። ዋናው የተሳሉትን መፈጸም ነው። ምን አለ ስንነሳ የተሳልከውን ፈጽመው። ለምን? በፈቃድ ለእግዚአብሔር ለአምላክ ተስለሃልና ከከንፈር የወጣውን ታደርግ ዘንድ ጠብቅ ነው የሚለው ቃል። በፈቃድ ወደ ፈቅደ በከንፈር በአንደበት የተናገርከውን ቃል ትፈጽም ታደርግ ዘንድ ጠብቅ ነው የሚለው።